ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ይህ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የራስ ቢትወደድ መንገሻ አቲከም ነበልባሉ የገረመው ወንዳው ብርጌድ እንግዲህ በዛሬው ዕለት ከአንድ ታሪክ አዋቂ ምሁር የብርጌዳችን አባል ጋር ቆይታ እናደርጋለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እስኪ ራስዎንና ኃላፊነትዎን በማስተዋወቅ ፕሮግራማችን ጀምር። እሺ አመሰግናለሁ። ፋኖ ወለላው ካሴ ባላለው ያፋብሃ አማራ ፋኖ ብሔራዊ ኃይል አባል ለዙም በጎጃም ቀጠና አምስተኛ ክፍለ ጦር የነበልባሉ ገረመው ወንዳው ብርጌድ የፖለቲካ መኮንን ነኝ። በብርጌዳችን የሚታወቁ የታሪክ ሰው ነዎትና በትምህርት የመጣ ነው በምን የመጣ ነው የታሪክ አዋቂነት የሚለውን ትንሽ ፍንጭ ይስጡንስ። አይ የትምህርት ዝግጅቴ አዲስ አበባ ዩኒቨርሲቲ ነው የጨረስኩት። ጂኦግራፊ በሚል ነው። የታሪክ ተማሪ አይደለሁም፣ ግን ይህንን ያዳበርኩት በማንበብና መረጃዎችን በመሰብሰብ ትልቅ ሰዎች በመጠየቅ። መልካም እንግዲህ ወደ ፕሮግራማችን እንሸጋገርና እንግዲህ ትግል ከጀመርን ወደ 2 ዓመታትን ያስቆጠርን ነው። ስለ ትጥቅ ትግሉ አጀማመር ትንሽ የሚያውቁትን ሲያሳውሱ። እንግዲህ ትግል ከጀመርነ የትጥቅ ትግል ከጀመርን 2 ዓመታችን ነው። ግን ከዚያ በፊት የህልውና ትግላችን መዳኛ የሆነውን አማራ ብሔርተኝነትን ከጀመርኩ እንደራሴ ገልጸው 2001 ዓመተ ምህረት ጀምሬ ነው። ለዚህ ትግል ዋና መነሻ የሚሆነኝ ቅድም እንደተጠቀስኩት ከተመረቁበት ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ከተለያየ ቦታ የሚመጡ ተማሪዎች ነበሩ። በተለይ የአማራ ተወላጅ ሆነው ከሐረር ከወለጋ የሚመጡ ተማሪዎች እና ከነሱ ጋር ትውውቅ እናደርግ ነበር። በምናደርግበት ጊዜ እንደ ሁለተኛ ዜጋ ነው የምንቆጠር፣ ኢትዮጵያ አይደለንም፣ ለሁለተኛ ዜጋ ነው የሚል መረጃ ሰጡ ነበር። እንወያይ ነበር። እንዴት እንደራጅ የሚለው ነበር። አማራ በአማራነቱ ካልተደራጀ ለወደፊቱ የመጥፋት አደጋ ይደቀንበታል፣ ምን እናድርግ፣ ከኛ ምን ይጠበቃል የሚለው እንንችና ይህን ሐሳብ እንትን ነበርና ከዛን ጊዜ ጀምሮ የተጠነሰሰ ይህንን ያለፈውን የ2 ዓመት የትግል ጊዜ እንዴት አገኙት? ውጤታማነቱን እንዴት ይገመግሙታል? ትገልጹታል? እንደተቃላይ መጀመሪያ ይነት ትግል ስንጀምር ከቀበሌ ነው የጀመርነው። የብልጽግናን መዋቅር ማፈራረስ፣ ይሄንን አማራ ጠል ስርዓትን ከቀበሌ ጀምረን ማፈራረስ ነው የጀመርነው። ከቀበሌ ጀምረን ማፈራረስ ነው የጀመርነው። ከቀበሌ እስከ ክልል መዲና ድረስ በመጀመሪያው ደረጃ በተለይ 2015 ሐምሌ ወር መጨረሻ በሁሉም በአማራ ግዛቶች ማለት ይቻላል የዞን ከተሞችን ወረዳ ከተሞችን በመቆጣጠር ይሄንን አማራ ጠሉን ወይም ይሄንን የተስፋፊውን የአገዛዝ ስርዓት ፓላራዝ ነው ያደረገው። ሽባ ነው የሆነው፣ እንዳይሰራ ያደረገው። በርግጥ ከኛ ቀድሞ ከጎጃም ከጎንደር ከወሎ ቀደም ብሎ የጀመረው ሸዋ ቀጠና ሚያዝያ ወር ነው የጀመሩት። ከዛ በኋላ ሐምሌ ወር ቅድም እንደተጠቀስኩልህ ሐምሌ ወር ጀመርነው። ፓላራዝ ማድረግ ተቻለ። ከዛ እንደገና ወደ ኋላ ማፈግፈግ ስለነበር እንደገና መደራጀት ስለነበረብን መጀመሪያ በስማ በለው ነበር። እንደምታስታውሰው አንተ እዚህኛ አካባቢ እንኳን እዚህ ይሄን ቋሪት ቀጠናና ደጋዳሞት አካባቢ የተጀመረው አርሶ አደሩ በማስ ነበር። ምክንያቱም ብሶቱ የህዝቡ ብሶት የህዝቡ በደል ጫናው ስለበዛበት ስለነበረ በህዝባዊ ማዕበል ነበር ያን ያደረግነው። ግን ከዛ በኋላ ወደ ኋላ አፈገፈግነና በ3 በ4 ክላሽ የተጀመረው ደግሞ በቁመ ጠብቀ መሳሪያ የተጀመረ የነበረው ሰብሰባልና ይህንን ድርጅቱን በሻምበል በሻለቃ በብርጌድ ማዋቀር ቻለ። ስለዚህ ይሄ ድርጅት ተቋም እያዘነ የመጣ እየተመሰረተ ነው የመጣ ማለት ነው። እና በተለይ አንዳንድ ወገኖቻችን ምን ይላሉ? አይ ትግሉ ቀዘቀዘ እንደ በፊቱ አልሆነም ይላል የሚል ሐሳብ አመለካከት አለ። ግን ይሄ አይደለም። ትግሉ መሰረት እያዘ ነው እየመጣ ያለው። እንግዲህ አሁን
አሁን ባለንበት በዚህ ወቅት በኮር ተደራጅቷል። የአማራ ፋኖ ብሔራዊ ኃይል በኮር ተደራጅቷል፣ በክፍለ ጦር ተደራጅቷል። 3-4 ክላሽ የነበረው የትንሽ የቁመ ጠብቀኝ የነበሩት መሳሪያዎች አሁን በመካናይዝድ እስከ መካናይዝድ ደርሷል። ሞርተር ታጥቀናል፣ ድሽቃ ታጥቀናል። በህግና በስርዓት የሚመራ ሰራዊት ገንብተናል። ቤዝ እያዘ ነው የመጣው እና ለዚህ ነው አንደኛ አሁንኛ የምናካሄደው ትግል የሽምቅ ትግል ነው። ይህ የሽምቅ ትግል ፖለቲካዊ መር የሽምቅ ትግል ነው። ፖለቲካዊ መር የሽምቅ ትግል ምን ማለት ነው? ከፋኖ ተዋጊው ኃይል ወይ ደግሞ ከታጠቀው ኃይል ጎን ለጎን ፖለቲካን በድብ የሚያስተምር ስለ አማራ የበደል ትርክት የሚዘረዝር መነሻና መዳረሻው የአማራ ትግል መነሻችን ምንድነው፣ መዳረሻችን ምንድነው የሚለውን የሚያስረዳ የሚተነትን ኃይል ጎን ለጎን እየሄደ ነው። ለምሳሌ በአማራ ፋኖ ወሎ ወይም የታማራ ቀጠና በአማራ ፋኖ በጎጃም በተለያዩ ቀጠናዎች ስታይ በክፍለ ጦሮች በብርጌዶች እያንዳንዱ የፖለቲካ መኮንን አለው፣ የፖለቲካ ዘርፍ ኃላፊ ያለው ይሄ ነው እና ይሄ ትግል በሁለት ዓመት ጉዞ ስናየው ጥሩ ሰዎችን ያስተዋውቃል። ለምሳሌ አሁን ፖለቲካሊ ፊገር የሆኑ ሰዎችን እያመጣልን ነው። ለምሳሌ አሁን አርበኛ እንደ አስረስ ማረዳምጤ እንደ አርበኛ ዶክተር አብደላ እንድሪስ ለምሳሌ ይሄ የህዝብ ግንኙነቱ የጎንደር ቀጠና ዮሐንስ ንጉስ እነሱ በርካቶች አሉ። ምናልባት እነዚህን የጠቀስኩልህ እንደው ፊት ላይ ስለሚታዩ ነው እንጂ በየቦታው በእያንዳንዱ በየሻለቃውና በየኮሩ ምርጥ ፖለቲከኞችን አሳውቁልናል እና ትግሉ ከጀመርንበት አካባቢ ላይ ስናየው አሁን ያለንበት ጥሩ ደረጃ አለው። እነ አርበኛ ሄኖክ አዲስን አይነት መሰሉ የፖለቲካ ልሂቆች አሉ ማለት ነው እና መሰረት እያዘን የመጣው ስለዚህ ጥሩ ደረጃ ላይ ደርሷል ነው የምለው እንጂ አሁን የአማራ ትግል በአንድ ጀንበር የሚያልቅ አይደለም። እንግዲህ ትግል ሲመራ ያለ ችግር አይመራምና በዚህ ባሳለፍነው 2 ዓመት ውስጥ የነበረው የትግል ተግዳሮትና መፍትሄዎቻቸው ምን ሊሆኑ ይችላሉ ብለው ያስባሉ? ምን ችግሮች ያጋጥሙ ነበር? በጣም ጥሩ እንግዲህ እችም እየመራን ያለው አብዮት ነው። ከአብዮትም የትግል የታጠቀ ኃይል እየመራን ያለ ነው። ተግዳሮቶች አሉ። ለምሳሌ ይህ የአማራ ፋኖ ትግል ወይ ደግሞ የአማራ የህልውና ትግል ነው ስለተባለ ህዝባዊ ነው ስለተባለ በርካታ ኃይሎች ገብተዋል። ለምሳሌ የትግል ስለሆነ ብለን በፊት ህዝባችን ከባንዳ ጋር ወይ ደግሞ ከአማራ ጠል ኃይሎች ጋር እኩል ተሰልፈው ሲበድሉን የነበሩ ወይም የአማራ ጠሎችን እሳቤ ሲያስፈጽሙ የነበሩ እነሱ ኃይሎች አሁን በብርሃን ፍጥነት ተቀላቅለውታል። ለምሳሌ ብአዴን እንደምናውቀው የህዋት እና የህዋትን ተልእኮ ነበር ሲያስፈጽም የነበረው። ህዋት በተፈጥሮ ከአማራ ጋር የማይታረቅ ድርጅት ነው፣ ቁሞ ቀር ድርጅት ነው። ይሄ ብአዴን ደግሞ አማራዊ ስነ ልቦና የሌላቸው የተሰባሰቡበት ነበር። ስለዚህ እነዚህ ኃይሎች አብረው እዛ ላይ የነበሩ አሁን ደግሞ የአማራ ትግል ማሸነፉን ሲያውቁ እነዚህ ኃይሎች አብረው ተሰግስገዋል። ይሄ አንደኛው ተግዳሮት ነው። ብአዴኖች እንግዲህ አብረው ተሰግስገው እኩል ዓላማ ይዘው የገቡ ይኖራሉ፣ ደግሞ ከድርጅታቸው ተጸጽተው ገብቷቸው የገቡ ይኖራሉና ምናልባትም ጅምላ እንዳናደርገው ንጹሃንንና እኩል ዓላማ ይዘው የገቡትን ለይተው ቢገልጹልን። እንዴ ብአዴን ሲባል የአማራ ስነ ልቦና የላቸው የማይታገሉ የሉም ነበር ማለት አይደለም። ብዙ ልጆች ነበሩ። ለምሳሌ እንደ ነጸጋ ያራጊ ያሉ እንደ ዶክተር ስንታየው ወልደ ሚካኤል በህዋት ዘመን
ፊት የተጋፈጡ ጀግኖች ነበሩ። እንደ ሻምበል ከበደ እዚህ ሰከላ አካባቢ ተወላጅ እነሱ ናቸው ጀግኖች ነበሩ አሉ ታግለዋል። እነሱን ግን ትምከተኛና ነፍጠኛ እየተባሉ አስወግዷቸዋል። አሁን ያ ሰዎች በዚህ ትግል ላይ የት ደረጃ እንዳሉ እውቅናው የለኝም። ግን ደግሞ አሁንም ቢሆንም ከዛ ጋር ሲታገሉ የነበሩ አልፎ አሉ። ግን በብዛት እነዚያም ሲበዛሉ እያልኩ ነው እንጂ ቶታሊ እንዲያው ጀነራላይዝድ እያደረኳቸው አይደለም። እና ይሄ ነው አሁንም ከዚሁ ጋር ተያይዞ ለአማራ ትግል ተግዳሮት የሆነብን ያለው በተለይ ይሄ ስኳድ የሚባል ክንፍ አለ። ስኳድ ማህበራዊ መሰረቱ የማይታወቅ ግን ትልቅ የሆነ የማህበራዊ ሚዲያ ተጽዕኖ የሚያሳድር እሱ ነው አንደኛው። ይሄ ስኳድ ለጎጃም ተቆርቋሪ ነኝ ይላል፣ ለሸዋ ተቆርቋሪ ነኝ ይላል፣ ለጎንደር ተቆርቋሪ ነኝ ይላል፣ ለወሎ ተቆርቋሪ ነኝ ይላል። በነገራችን ላይ ጎጃምና ጎንደር ሸዋ የሚለው ይሄ ወሎ የቦታ ስም እንጂ የማንነት መገለጫ አይደለም። ጎጃም የሚኖር አማራ ልዩ ቦታ ነው። ጎንደር የሚኖር አማራ የአማራ ማንነት ያላቸው የሚኖርበት ቦታ ነው። ወሎም በተመሳሳይ ወለጋ የሚኖረው ሐረር የሚኖረው በጅልኩ ነው የምንገልጸው። ግን ጎንደሬ፣ ጎጃሜ፣ ወሎዬ፣ ሸዋዬ እያሉ እንዲህ አይነት ነገር የሌለ ማንነት የሚሰጡ የሚንቀሳቀሱ ናቸው በዚህ ስኳድ የሚባለው። እና ይሄ አንደኛው ያስቸገር ያለንም ይሄ ነው። አሁን በተለይ ማህበረሰባችን ይህንን ካሁን ቀደም የሚያደርገውን ተጋድሎ እያደረገ እነዚህኞችን ኃይሎች ማውገዝና መከላከል መቻል አለበት የሚል በተለይ ይሄ ልሂቁ በርካታ ችግሮችን ቅድም ሲጠቃቅሱ ነው የቆዩትና ለነዛ ችግሮች መፍትሄዎችስ ምን ይሁን ትግሉን ዳር ለማድረስ ያመች ዘንድ ምንድነው እንደፋኖ የሚጠበቀው እንደ ህዝብ የሚጠበቀው እንደ ጠቅላላ እንደ አማራ የሚጠበቅብን ምንድነው? አሁን ይሄ የምናደርገው የህልውና ትግል ነው። ህልውናችን እንድንጠፋ በህግ ተበይኖብናል። አንተ ምንም እኮ አማራ ስለሆነ ሁላችንም አማራ ስለሆነ እንደምንጠፋ ተበይኖብናል። ይህንን ብያኔ ይህንን ያለ ጥፋታችን የተበየነብን ብያኔ ወይም ህልውናችን ለማስቀጠል ይህንን የተጀመረ የትግል የሚመለከተው አካል እንደ ግል ንብረቱ እንደ ግል ሀብቱ አድርጎ መያዝ መቻል አለበት። ይህ የፋኖ ትግል ማሸነፍ ነው። የመጨረሻ ግባችን ማሸነፍ ነው። ስለዚህ ይህን እንድናሸንፍ ሌብነት በጋራ መከላከል አለብን። ሌብነት በደንብ አድርገን መከላከል መቻል አለብን። በደንብ አድርገን ይሄ ነው። ሌላው ከዚህ ጋር ተያይዞ ስለ አማራ የህልውና ትግል መዳረሻችን ምንድነው? ህልውና ስል ምን ማለታችን ነው? ላለፈው 34 ዓመት የተደረገብን በደልና የበደል ትርክት በደንብ አድርገን ለአባሉ ከላይ እስከታች ድረስ ማድረስ መቻል አለብን። እንደው ከአሁን በፊት በታሪክ በአማራ ህዝብ ላይ በአማራ ክልል ላይ የደረሰ ተመሳሳይ ጥቃት ነበር ወይ? መንግስት መርም ሆነ ሌላ እንዲህ አይነት ተመሳሳይ ችግር ውስጥ የገባበት አጋጣሚ ነበር? አዎ እንዴት ታለፈ ያ ችግር? ለምሳሌ እንግዲህ የአማራ ስልጣኔ በጣም ከፍተኛ ደረጃ የደረሰበት የነበረው ይሄ የመካከለኛ ብሔራዊ ዘመን ብለን የምንጠራው ነው። ይሄ ደግሞ ከመቼ ጀምሮ ነው? በተለይ ከዛጉዌ ስርወ መንግስት እስከ ዘመነ መሳፍንት ድረስ ያለው ነበር። እስከ ግራኛ መዶሪያ ያለው ድረስ ነው። እና በዚህ ጊዜ አማራ ከፍተኛ የስልጣኔ ደረጃ የደረሰበት ነው። ለምሳሌ ላሊበላ ይሁን ቸርች አሰርተዋል። የጎንደር የፋሲል ግንብ የተገነባበት ነው። የተለያዩ ጥበቦችና የአማርኛ የግዕዝ እነሱ ከፍተኛ ደረጃ የደረሱበት ነው። ነገር ግን ይህንን ስልጣኔ በግራኝ አህመድ በ16ኛው መቶ ክፍለ ዘመን ባደረገው ወረራ ከ15 ከ18 እስከ 1535
ዓመተ ምህረት ለ17 ዓመታት ተከታታይ ባደረገው ውጊያ ወረራ የአማራ ስልጣኔ ወድሟል። ቤተክርስቲያናት ወድመዋል። የሰራቸው ጥበቦች እነሱ ወድመዋል። ይሄ ነውና እንዲያውም የአማራ ስልጣኔ ከዚያ በኋላ ነው ላይነሳ ያደረገው። ከዛ በኋላ የዘመነ መሳፍንት ትርምስ ነው የመጣው። እንደገና ከዘመነ መሳፍንት ትርምስ በኋላ የመሳፍንቶች የረፈረሰቸው ጦርነት ነበረ። እንግዲህ ከዛ ነው አጼ ቴዎድሮስ ዳግማዊ ቴዎድሮስ በ19ኛው መቶ ክፍለ ዘመን በ1847 ዓመተ ምህረት ሳቸው ነው እንግዲህ ትልቅ ራዕይ ይዘው ኢትዮጵያን አንድ ማድረግ አለብን፣ ይሄንን በጎጥ ተከፋፍሎ በአውራጃ የተከፋፈለውን ወደ አንድ ማምጣት አለብን ብለው ትልቅ ራዕይ ይዘው ስራ ሰሩ። ኢትዮጵያንም የስልጣኔ ማማ አደርሳለሁ ብለው እስከ መድፍ መስራት ደርሰዋል። ከዚያም በመቀጠል የመጡት ንጉስ ዳግማዊ አጼ ምኒልክ ናቸው። ዳግማዊ አጼ ምኒልክ አይደለም ኢትዮጵያን አንድ ማድረግ አልፈው ለዓለም ለጥቁር ሕዝቦች የነጻነት ተምሳሌት የሆኑ ንጉስ ናቸው። እንዲህ የተከበሩ ንጉስ የአውሮፓን የቅኝ ግዛት መስፋፋት የገቱ ናቸው እና ከዚያን ጊዜ ጀምሮ ነው እንግዲህ በተለይ በአውሮፓ በምዕራቡ ዓለም አማራው እስካሁን ድረስ በበጎ አይኑ የማይታይ ይህን ያህል በደል እየደረሰበት የሆነ ነገር የማይባል ያኛው ቂም ስላለባቸው ነው። ምክንያቱም አፍሪካን ለ100 ዓመት ለ200 ዓመት እንገዛለን ብሎ ነበር የአፍሪካን የተቀራመቱት። ግን የበርሊንን ኮንፈረንስ ለአንድ ዓመት የቆየውን አፍሪካ እንዴት አድርገን እንቀራመት የሚለውን እሳቢያቸውን፣ ዓላማቸውን፣ እቅዳቸውን በእነዚህ ንጉስ ነው ያደናቀፉበት እና አማራ ባህሉን ወጉን አስተምሯል። ማስተማር ብቻ መስጠት አይደለም አማራ ሌሎችን ተቀብሏል። ሌሎችን ሃይማኖት ተቀብሏል። ሌሎችን ባህል ተቀብሏል። ይሄ ነው እንግዲህ የአማራ የነበረው። እርሶ አንድ መጽሐፍ አዘጋጅተው እንዳበረከቱ መረጃዎች ያሉንና ምን ላይ ያተኮረ ነው የመጽሐፉ ይዘት? ስለተዘጋጀው መጽሐፍ ማብራሪያ ይስጡን። እንግዲህ ያው መጽሐፉ ሰነድ ነው። የአማራ ፋኖ የትጥቅ ትግል እና ፖለቲካዊ ዳህራ ነው የሚለው። ፖለቲካዊ ዳህራ ነው የሚለው። በዋናነት የሰነድ የሚያተኩረው የአማራን ፋኖ ትግል ይሄን የትግል አብዮት ራዕይ አለው፣ ተልዕኮ አለው። ዓላማው ምንድነው? ግባችን ምንድነው የሚለውን እያንዳንዱ ይተነትናል ማለት ነው። የአማራ ብሔርተኝነት ተሳቢስ ምንድነው? የአማራ ብሔርተኝነት በአዲስ ትውልድ እንዴት ሊቀነቀን ቻለ? የአማራ ብሔርተኝነት አማራዊ ብሔርተኝነት ርዕዮተ ዓለምና ፖለቲካ የሚላለው በተለይ እዚህ ላይ የአማራ ብሔርተኝነት እንዴት ርዕዮተ ዓለም ሆነ የሚለው እንዴት ሊሆን ቻለ? ርዕዮተ ዓለማችን ለምንድነው የአማራ ብሔርተኝነት የሚለው ያን በደንብ አድርጎ የያዘ ሰነድ ነው እና ይህን ሰነድ ለማዘጋጀት እዚህ አካባቢ ላይ እንግዲህ ያው ምን ብለው ጫካ ነው፣ ታጋዮች ነን። እንደ ልብ ማቴሪያል መጻፎች የሉም፣ ኢንተርኔት የለም። ያው ከሰዎችን በስልክ ሌላ ቦታ ካሉ ሰዎች ስልክ እየደወሉ ያንን ሪከርድ አደርጋለሁ። ሪከርድ ካደረጉ በኋላ ያን እያዳመጡ እየጻፍኩኝ ከበፊትም ደግሞ አሁንም እንደዚህ የሰበሰብኳቸው አንዳንድ መጻፎች አሉ። እነሱንም በማጣቀስ ሌሎች ጓዶችንም በማማከር አሉ። የትግል ጓዶች አሉ። ደስ የሚለው ነገር ግን እንደው ይሄ የአማራ ፋኖ በጎጃም ከሌሎች ለየት የሚያደርገው ብዙ ምሁሮች የተቀላቀሉበት ስለሆነ ባገኘሁት አጋጣሚ ከነሱ ጋር ነው ያን በማድረግ ነው። ስለዚህ ይህን ሰነድ እንግዲህ የሚፈልግ ካለ እየወሰደ ማንበብ ይችላል ማለት ነው።
መልካም እንግዲህ ቀጣይስ ምን ሊሰሩ ይችላሉ? ምን እንጠብቅ? ሰነዱ የሚያስገኘው ጠቀሜታን በተመለከተ ትንሽ ነው። እንግዲህ ለቀጣይም ያዘጋጀው ሰነድ አለ። የብልጽግና የጥፋት እጆችና መዘዞቹ እንደዚሁም በአማራ ትግል ውስጥ ከሞቀና ከደመቀ በኋላ ለምሳሌ እንደነ እስክንድር ነጋ አይነት ያለ ግለሰብ በትግላችን የሚያሳድረውን ተጽዕኖ እነዚህን የሚመለከት ሰነድ አዘጋጅቻለሁ። ያው እንግዲህ እዚህ ጋር የማቴሪያል ጥረት አለ፣ ብዙ ነገር አለ። ያ ነው እንጂ እስካሁን ድረስ ያን መጨረስ እንችል ነበርና እነዚህ ነገሮች ናቸው አሉት። እነሱ ለማዘጋጀት ዝግጁ ሆኛለሁ። ምንድናቸው እነዚህ የጥረቶች ውስንነቶች? ለምሳሌ የሚገርምህ ነገር ስልኬች ናት። ከነሱ እንኳን የለኝም። በዚህ እንግዲህ በዘመናዊ ዓለም ውስጥ ያው አሁን ባለንበት በስክሪፕቶና ወረቀቶች ነው። በዚህ ወረቀትና ስክሪፕት በማገናኘት ማዘጋጀው ሴኩመር ጥሩ ነበር እና ይሄ ነው ችግሩ ይሄ ነው። ለምሳሌ አሁን መብራት ባይኖር ሆነ እንኳን በየሆነ ቦታ አጋጣሚ ካለ ስልክ ካለ በተነዚህ ስማርትፎኖች ካሉ በፈለጋችን ቦታ ሆነን መጻፍ ይችል ነበር። ግን ይሄ በጣም ለዚህ ለስራዎች ለማዘጋጀው ሰነድ የመነሻ ሐሳብ ችግር ይፈጠርብኛል። ይህንን ፕሮግራም የሚከታተሉ አድማጭ ተመልካቾቻችን እንግዲህ ለችግሮች ይደርሱልናል የሚል እምነት አለን። በመጨረሻ ለአማራ ሕዝብ የተጠቃለለ መልእክት ካለዎት እድል ልስጥ። እንግዲህ ይህንን የጀመረውን ትግል ካላሸነፍን መኖር አንችልም። ስለዚህ ይህንን እንድናሸንፍ ሁሉም በየፊናው የበኩሉን አስተዋጽኦ ያድርግልን የሚል ነው። መጓተቶች የጎንዮሽ መገፋፋቶች ይቅሩ። ይሄንን ነው ማስተላለፈው። እናመሰግናለን። እንግዲህ ከታሪክ አዋቂው የብርጌዳችን የፖለቲካ መኮንን ፋኖ ወለላው ካሴ ጋር የነበረን ቆይታ ይህንን ይመስላል። አብራችሁን እስከ አሁን ድረስ ስለቆያችሁ ምስጋናችን ከልብ